ደቡብ ሱዳን በታጣቂ ኃይሎች ላይ በሚወሰደው እርምጃ ኢትዮጵያን እደግፋለሁ አለች። በጋምቤላ ክልል ድንበር ጥሰው በመግባት በንጹሃን ዜጎች ላይ ግድያ በፈጸሙ ኃይሎች ላይ በሚወሰደው እርምጃ ከኢትዮጵያ ጋር እንደምትሰራ ደቡብ ሱዳን አረጋግጣለች። በኢትዮጵያ ሀገሪቱ አምባሳደር አኩይ ቦና ድርጊቱ በፍጹም ተቀባይነት የሌለውና ሰብአዊነት የጎደለው ነው፣ ደቡብ ሱዳንም ታወግዘዋለች ብለዋል። በታጣቂ ኃይሎቹ ታፍነው የተወሰዱትን ሕፃናት ለማስመለስ የኢትዮጵያ መንግስት የሚያደርገውን ጥረት ሀገራቸው እንደምትደግፍም ተናግረዋል። እነዚህ ኃይሎች በደቡብ ሱዳንም በሌሎች የጎሳ አባላት ላይ መሰል ግድያና የንብረት ዝርፊያ እንደሚያካሂዱ አምባሳደሩ አስረድተዋል። አምባሳደር አኩይ በአገራቸው ስም በጥቃቱ ወገኖቻቸውን ላጡ ዜጎችና ለመላው ኢትዮጵያውያን መጽናናትን ተመኝተዋል። በቀጣይም ታጣቂ ኃይሎቹ መሰል አሰቃቂ ድርጊቶችን እንዳይፈጽሙ ሁለቱ ሀገራት በመረጃ ልውውጥ ተቀራርበው መስራት እንዳለባቸው አምባሳደሩ ገልጸዋል። በአሁኑ ጥቃት ታፍነው የተወሰዱት ሕፃናትን ለማስለቀቅ ሁለቱ መንግስታት በጋራ እየተንቀሳቀሱ መሆኑን ጠቁመው ይህም እስከ መጨረሻው እንደሚቀጥል አስረድተዋል። በቀጣይም የሁለቱ ሀገራት ድንበር ከዚህ መሰሉ ግድያና የግጭት ቀጠናነት ተላቆ የጋራ ልማት ማዕከል እንዲሆን መስራት እንደሚያስፈልግም ነው የጠቆሙት። ደቡብ ሱዳንም የአገሪቱ ፖለቲካ የበለጠ ሲረጋጋ ከኢትዮጵያ ጋር በኢኮኖሚ ለመተሳሰር የሚያግዙ መሰረተ ልማቶች እንደምታከናውን አምባሳደር አኩይ መናገራቸውን የኢትዮጵያ ዜና አገልግሎት ዘግቧል።